በሩታ ምክንያት እንግዲህ ኤፍሬም እና አብርሽ እየታረቁ ማለት ነው። በጀመራ ግን ስሜት ይቋረጥ። ልጆቹ ሮማንቲክ ላይ ናቸው። አይ ነፍስ ካይማርያም አንተ ኤፍሬም ማለት ነው። ስሜት ቁርጥ ይበል። ልጆቹ በስነስርዓት ለብሶ በዚህ ብርድ አዲስ አበባ ብርድ አልተቻለም ብሏል ጋይስ። እና በዚህ ብርድ ማለት ነው እነሱ ሮማንቲክ የሰሩ ሮማንቲክ አቋረጠ ጋይስ። ስሜት ቁርጥ ይበል አንተ ኤፍሬም የምትባል ማለት ነው። እኔ ምልክ ኤፍሬም የምትባለው ማለት ነው። አንተ ማነ ምንድን የሩታው ሽማነ ምንድነው? ቆንጦራ አረገችልክ እንዴ? ምንድነው? አንተ ከአባት በላይ አደኔ በቃ ኧረ በስመ አብ። ደግሞ እኮ የሩታ አክት ነው ያዝከው አንተ። በሴት ናት የሷን ኮቢ አታርገሽ አለኔ እኔ የለም ስትል ነበር ሩታ። እኔ ምንም ማድረግ እችላለሁ። ነገ ደግሞ እርግጠኛ ነው ወይን ዛሬ ደግሞ ኢመኑን እዚህ ቤት ሩታ ትመጣለች ወይን ወንድ ከሆናችሁ ልንገራችሁ፣ አንድ ነገር ልንገራችሁ አስረግጬ ማለት ነው። ሩታ ሸፋፍና ፖሊስን ካመጣች ዱርዬ ገዝታ ነው በብር የመጣችሁ። ይሄ እንዳትረሱ። ከዚህ በፊትም ያደረገች ነው፣ እውነት አይደለም ማለት ነው። ገባችሁ አይደለም? አሁን አንድ ወይን ሁለት ሶስት ወንዶችን እዛ ሸፋፍና በማስክ ምናምን አርጋ አብርሽ ባለበት ታመጣለች። እርግጠኛ ነኝ፣ ኢመኑ። እሷ ስራ ይሄ ነው ማለት ነው። ይሄ ስላችሁ ግን አትመኑ። ፖሊስ አይደለም ሩታ ገዝታ ነው ማለት ነው። ፖሊስ ዝም ብሎ ምን የኢትዮጵያን እገታቁ ምን ዝም ብሎ አለ ማስረጃ ዝም ብሎ ፖሊስ ሰው ቤትም አይገባም ዝም ብሎ ማለት ነው። ማስረጃ ቤድ ራሱ ማስረጃ ያሳያል። ምንድነው ማታወቃ ሊሆን ይችላል ፖሊስ መሆኑን የሚያሳየው ትዕዛዝ ከወጣ ጋይስ ምንድነው ከተላኩ ምናምን መረጃ ይዞ ነው የሚመጣ እንጂ ዝም ብሎ ዘው ብሎ ሰውን አይዙም ማለት ነው። እና እኔ በጣም የገረመኝ ማለት ነው። ቆይ አብርሽ ነው የወለደ ወይስ ኤፍሬም ነህ? አይ ምን አርጋልክ ነው እንደዚህ? በስንት ነው የገዛችክ? ለስንት አመት ነው ከሩታ ጋር የተፈራረምክ? ማን ነው? ኤፍሬም ማለት ነው። በጣም ተቀለብለብክ፣ በጣም ተጨናለቅሳ አንተ የሆነ እጭ። ኧረ በኢየሱስ መሳደብ አልችልም። እንዴት አባቴ ሊሰድበ እንዴ? ልጁ እኮ ልትበላ እኮ ነው። ምንም አልደረሰ፣ ምንም አልቀራም። አንተ ማንና ነው እውነት እኮ ነው። እኛ አስተያየት የሰጠን ደግሞ ሩት ኤርሜላም ተናግራለች፣ ሀብረሽም ተናግራል። እኛ እኮ ይሄ ነው ልጅ አልጠፋም። ቢጠፋ ራሱ ይጋለው። ሩታ እንደዚህ ፋብላ ልብስ ቀይራ፣ አረ ልብስ ቀይርልን፣ አረ ቀይ አስጠላን። ይሄ ቀይ ለብሰሽ አትምጪ። ምንድነው የፍቅረኛ ማቾች አይደለም ፓላ ምንድነው ቫላንታይን ዴይስ አይደለም ቀይር ስንላት ትላንትና ቀይራ መጣች። ፋብላ ዘና ብላ ልጅ እንደጠፋ አስመሳዩላ ማለት ነው። በጀመራ እናሳቱኝማ መቼም ክብር የእናትነት ክብር እንኳን ራሱ የላሽም። እኔ በጣም የገረመኝ አባት ቁጭ ብሎ እንዴት ነው ኤፍሬም ሊጨነቅ የሚችለው? ጋይስ የማይመስል እኮ ነገር ነው። የማይመስል ማለት ነው። አይገናኝም ጭራሽ። እንዲህ ቤቱ ፈለገ እኮ ልጅ የለም። ቅናት እኮ ነው ሲጀምር። ይሄ ልጅማ ኧረ አብርሽ ንቃው፣ እግዚአብሔርን ንቃው። ይሄማ ጨፍልቀ ማስቀመጥ አለብክ ብዬ ነው ማስበው። በጣም በነገራችን ላይ ምንድነው የሚባለው እኔ አባባል አለ ጋይስ፣ ባለቤቱን ካልናቁ አጥሩን አነቃንቁ ይባላል አይደለ? አርሙኝ ወዶቼና ምን ልላችሁ ፈልጌ ነው፣ ሩታም አብርሽ እንድትንቅ ያደረገ ኤፍሬም ነው ብዬ ነው ማስበው። ገባችሁ አይደለ? ኤፍሬም እዚህ ወንድሙን እቺ ከየትም የመጣች ሴት ጋር ተደርበው እናት እዚህ ተጨንቃለች፣ ሩታ ተጨንቃለች። ተከትላ ደግሞ ትመጣለች። ይመኑኝ ማለት ነው። ተከትላ አብርሽ እዛ ነው አለ ብላ አሁን ቪዲዮ እዛ ትመጣለች። ይመኑኝ ወይም በራሷ ቤት ወይም በአብርሽ ቤት ትመጣለች፣ ወይም ደግሞ በዚህ ማነው በኤፍሬም ማለት ነው ትመጣለች ብዬ ነው የማስበው። እንግዲህ እንደለመደችው ፖሊስ ብላ ሸፋፍና ልብስ ተከራይታ አልብሳ ታመጣለች። ይመኑኝ ታላችሁ። እኔ እኮ ኢትዮጵያ ውስጥ ምን ነው እነዚህ ልጆች ማየት አቃታቸው? ፖሊሶቹ ምናምኖቹ ማየት አቃታቸው። እውነት ዝም ብሎ የውሸት በተለይ በህግ ዙራ የምታወሩ ነገር በጣም ነው የሚያስጠላው። በጣም ማለት ነው። አንዴ አሳስር ያለው ትላለች፣ አንዴ ደግሞ አስፈትቻለሁ። እንደ ነገ አሳስሮ እንደ ምንድነው ጠዋት ደግሞ ተፈቷል ይባላል። እንደዚህ አይነት ህግ የለም በነገራችን ላይ።
ለማጣራት ራሱ ስንት ጊዜ ነው የሚፈጀው? ያንዳንዱ አንድ ሰው ወንጀል ሳይሰራ ፍንጅ ለፍንጅ ካልተያዘ አይታሰርም። እና በጣም ነው የሚገርመው። የቅናት መንፈስ ነው ብዬ ነው የማስቡ። እነዚህ ልጆች ቁጭ ብሏል ቤታቸው ዝም ብሎ ዘው ብሎ ልጁ ዝኖ አለ። በነገራችን ላይ አንድ ነገር አስረግጬ ነግራቸዋለሁ። ከዚህ በፊት ምን አለች ሩታ በማርያም አብርሽ ለሾው ነው ልጁን ይዞ የሚመጣ እንጂ ወዶ አይደለም አይቶ አቅም ነው የምትለው። ገባችሁ አይደለ? እሱስ ኖርማል ነው፣ አብርሽ ኖርማል ነው ይዞ የሚመጣ ሉልም ማለት ነው ወይም ደግሞ ልጁ። እሷ ግን በስም የነገደች ነው። ከዚህ በፊትም ወስዶብኛል ብላ ስንት ቪዲዮ ነው ሰራችሁ። በቪዲዮ ስላላመጣች ነው። በጣም አንዳንዴ እንድታስቡ ፈልጋል። ጭንቅላት ካላችሁ ማለት ነው። ጭንቅላት ማሰብ የሚባል ነገር አለ። ገባችሁ? ያስመሰለ ነው። ልጁን አይፈልግም፣ ልጁን አይወድም፣ ለቪዲዮ ብቻ ነው ልጁን የሚያመጣ ስትል ነበር። ወይን አንዴ ሁለቴ ነው ወይን ቲክቶክ ላይ ላመጣ ይችላል። ገባችሁ? እሷ ግን ከዚህ በፊትም አብርሽ ልጅ ወስዶብኛል ብላ ምንድነው ሆቴል ለሆቴል ልጁን ቪዲዮ ስሰራበት ነበረ። ገባችሁ አይደለ? አሁን ደግሞ በቀደም እንደዛ ልጅን እንድታመጣ አልፈልግም ለሾው ነው ምናምን ስትል ነበር። እሷ ግን ደግሞ ተሸክማም ባትመጣም ጋይስ እንድታስታውሱ የሚፈልገው በስም የነገደች ነው፣ በልጇ ማለት ነው። እኔ ግን ይሄ ልጅ አድርጎ ምን እንደሚላቸው ፈጣሪ ወቁም። የእውነት በጣም ነው የሚያስጠላ። ስለዚህ እውነት እናቷ ምንድነው ልጇ ከጠፋ ምንም ካሜራ መደቀን እዛ ፓርኪንግ ሄዶ ምናምን አስቡ። እንዴት አንጀት አስችሎ እንዴት አደርሽ? እንዴት ነው ሊተኝ ምችው? እንዴት እኔ ከናቴ 1 ሳምንት 2 ሳምንት ከኦንላይን ከጠፋ ምን አለ እንደምትጨነቅ አውቃለሁ። ወልጄ ባላይ ማለት ነው። ፋብላ ዘናብና ፓርኪንግ ሄዳ ተከራይታ ካሜራማን ጠርታ ተዘጋጅታ ልጅ የጠፋ አይመስልም። ባይዘው በአንቺ ምክንያት ቤተሰብ ያትገደልሽ ነው።